ዛሬ ምንድነው የሆነ ነገር ማለት ፈልግ የቅናት መንፈስ ህይወታችሁን በሙሉ የሚያበላሸው የቅናት መንፈስ ነው። በእውነት ተምዬ የምትችሉ እግዚአብሔር ባርካችሁ። የቅናት መንፈስ ትልቁ አብዛኛው አበሻ የሚጎዳበት መንፈስ ነው። ትልቁ አበሻን የጎዳው በተለይ አበሻ ሳይሆን አፍሪካዊ የጎዳን የቅናት መንፈስ። ቅናት መንፈሳዊ ቅናት አይደለም፣ የዲያብሎሳዊ ቅናት በቅናት በጣም አለ። የዲያብሎስ ቅናት ሰው ሲያልፍለት፣ ሰው ሲቀየር፣ ሰው የሆነ ቦታ ሲደርስ ምን ሲል ድርር ድብን የሚሉ ሰዎች አሉ። በጣም የሚጎዳቸው እሱ ነው። በቃ ይጨነቃሉ፣ ግራ ይገባቸዋል፣ የተበለጡ ይመስላቸዋል። ብዙ ጊዜ ይሄ ነገር ምን አይተናል? ሶሻል ሚዲያ ላይ አይተናል። ብዙዎቻችሁ እንዳያችሁ የቅናት መንፈስ ጭርጭር ሲያደርጋቸው ታያላችሁ። የቅናት መንፈስ በተለይ ያየሁት በሴቶች ላይ አይቻለሁ። አብዛኛው አበሻ ሴቶች ሲባሉ ወንዶች ብዙ ሲጣሉ ሶሻል ሚዲያ ላይ አታዩም። ወንዶቹ ብዙ ሲጣሉ አታዩም። ሴቶች ናቸው በብዛት የሚታዩ። ሴት ለሴት በጣም አይመቻቹም፣ በጣም አይዋደዱም። የሆነ ሴት አቴንሽን ሲሰጣት ያችኛው እብድ ነው የምትሆነው። እብድ ኮረንቲ ነው የሚይዙት፣ ኮረንቲ ይዛሉ። እና ያ ድክመት አይቻል ሶሻል ሚዲያ ላይ በሴቶቹ አይቻል። ወንዶች እንደምታዩት ነው። ብዙ እዚህ ግባ አንተ እንደዚህ ምናምን ብዙ የለም። አንድ ያለው ጉቶ ነው፣ እሱም የስራው ባህሪ ነው። አንድ የሚቀና ጉቶ ብቻ ነው እንጂ ሌላ የሚቀና አላየው። ሁሉም የየራሱን ነገር ነው የሚያደርገው። ካያችሁ ወንዶቹ የየራሳቸውን መንገድ ነው የሚሄዱት። የሆነ ጊዜ ግጭት ሊኖር ይችላል፣ ከዛ በኋላ በየመንገዱ። ሴቱ ግን የተበለጠ ይመስለዋል ፎር ሳም ሪዝን። እና አስተካክሉት። ሶሻል ሚዲያ ላይ ያላችሁ አንዳንድ ደግሞ ወይ አታምሮ ያታፍሮ። የሚደብረው በቆንጆዎቹ አይደለም። ለምሳሌ ኩማን እንርዳው ስትሉ አክሊሉን ለምንድን ነው የማትረዱት? አውላ ዘሰንት ኩማ ከተረዳ ወንድማችን፣ እኔ ኩማ ይመቸኛል፣ አክሊሉ ለምን አይረዳም? ቸገረኝ እያለ አይደል? አክሊሉን እንርዳው ብላችኋል። አያችሁ፣ ችግሩ ይሄ ነው። አክሊሉ ቀኑም በኤቭሪዴይ እየመጣ ቸግሮኛል ነው የሚለው። አክሊሉን ለመርዳት ፈቃደኛ አይደሉም። አንድ ቀን ገና በደንብ ከቃሉ ሳያወጣው አይ ቸግሮኛል አይነት ነገር ገና ሲል ከአፉ ነጥቀው አንተ እንረዳለን እያሉ ይሄ አያስተዛዝቡም ወይ? አያስተዛዝቡም? ሰው አይታዘቡ? የሶሻል ሚዲያ ሰው ሰገጤ ነው። የሶሻል ሚዲያ ሰው አያውቅም። ቁም አይመቸኛል። ግን አክሊሉ ወንድም አይደለም ወይ? አክሊሉ ወንድም ነው። አክሊሉ ይጠይቃል በየጊዜው እርዳታ፣ አግዙኝ፣ ቤት ኪራይ ደም እያለቀሰ አሁን አክሊሉ እየጠየቀ ደም እያለቀሰ ለምንድን ነው የማትረዱኝ? ድሃ ስለሆንኩ ነው ወይ ለምንድን ነው ብለው ብዙ ጊዜ። ስለዚህ አክሊሉ አይረዳም። አንድ ሰው ግን እንዲሁ ለጨዋታው የሚሆን ለቀልድ የሚሆን ያለ ሰው ሮጠው እንረዳለን ምን ችግር አለው ይባባላል። ሁሉ ነገር በቲፎዞ ነው አባቴ። ጭውቴው እንደዛ ነው። እና ይሄ ነው ችግሩ። እንትና ነገሮች ይስተካከላሉ። ግን ኩማ ሶሻል ሚዲያ ላይ በዛ ጉዳይ ባትመጣ ደስ ይለኛል። ምክንያቱም ጥሩ አቅም ያላቸው የኦሮሞ ወንድሞች አሉ። ጥሩ አቅም ያለ እነ ፍራውልን ደውለህ ማናገር ትችላለህ። ደውለህ ስልኩን ፈልገህ ይሄ ፊራ ማውራት እፈልጋለሁ አንተ ጥሩ ባለ ሀብት ኦሮሞ ልጆች አሉ። ደውለህ ይሄ በቃ ወንድሜ ነህ አግዘኝ ማለት ትችላለህ ብሮ እንጂ ሶሻል ሚዲያ ላይ መጣ አደራ ነገ ይሰድበዋል እና አትመናቸው።
እኔ የታላቅ ምክር ነው የምመክር፣ አትመናቸው። ነገ እኔ ነኝ ያስረዳው ብለው እርግጥ ነው የሚያደርጉ ነገ እኔ ነኝ ያስረዳው፣ እኔ ነኝ ያሰጠው፣ እኔ ነኝ እንዲያረኩልህ ተብለህ ትረግጣለህ። እና ፐርሰናሊ ደውለህ አውራ። ሄይ ፊራ ወንድሜን አጥቻለሁ ስራ። እሱ አሁን ትራክ ድራይቨር ነው አይደል? ቀላል እኮ ነው። ማን ትራክ ነፍ አለው አይደል እንዴ? ፍራውል ጋር ደውለህ አይቀጠርም እንዴ? ፍራውል ትራክ አሰልጣኝም ነው፣ የትራክ ቢዝነስ አለው። ደውለህ ፊራዬ አንተ ጋር ልስራ፣ በቃ ፊራ ያሰራው ቀላል። ግን ሌሎቹ ከእሱ ዝቅ አድርገው አዋርደው ክብሩን ወስደውበት እኛ አስረዳ ነው ለማለት የሚሄዱበት መንገድ ነው። እና ወንድ ልጅ ካልቸገረው አይጠይቅም ምናምን። ወንድ ልጅ ብዙ ጊዜ አናደርግም እውነት ለመናገር። አክሊሉ ግን ቸግሮትን የጠየቀው ሁሉም ነው ሙድ የሚይዘበት አክሊሉ ሲሆን፣ ሁለቱም ወንዶች ናቸው ከሄዳችሁ። ስለዚህ እኔ ፐርሰናሊ ፊራን አውራው። ፊራ ትራክ አንተ እንደምትነዳ ያውቃል። የአንተን ነገር አስተካክሎ ኃላፊነት ምናልባት ወስዶም ወደ ትራክ ስራ እንድትመለስ ቢያደርግ ጥሩ ነው። እኔ ወንድማዊ ምክሬ እሱን ነው የምንመክር እንደ ወንድም። ፊራ ባክግራውንድ ሂስትሪም ቢኖረ ፊራ ጋር መስራት ትችላል፣ ፍራውል ጋር መስራት ትችላል። ይሄ ነው መፍትሄው ለአንተ። መፍትሄው እሱ እንጂ የማንም ልቃሚ ነገር ሊሰድብ አንድ ሁለት የማይረባ ነገር አውርዶ ስም እንዲጠፋ አልፈልግም። እኔ እንደዛ ነው የምለው። ፊራ ኤኒ ታይም ቢደውልለት ያወራዋል፣ ፍራውል ያወራዋል። ለማንም የሚያግዝ ሰው ስለሆነ በደንብ ፍራውል ኢትዮጵያ በደንብ ያግዘዋል። ሰው እባካችሁ መሀይሞች፣ ይሄ ወፌ ቆመቾች እየመጣችሁ አትበጥርቁ። የረዳችሁ እንዳትመስሉ። ያንን ነው የምለው። ታንኪ ያንን ነው ማድረግ ያለባቸው። ስለዚህ ያ ፍራውል ይረዳል። አብሶሉትሊ ፍራውል ያግዛል። እንኳን ልስራ ብለው የምትሰራም ልጅ ነው፣ ጎበዝ ልጅ ነው። በጣም ትሰራለህ። አጋጣሚ ያልሆነ ቦታ ገብታል። ያልሆነ ቦታ አሜሪካን ሀገር ላይ ከህግ አንዴ ካፈነገጥክ ነገር ይበላሻል። ብዙ ሰዎች የማይረዱት ሀበሻ፣ እኔ ስለፈለፍ የማይረዱኝ አትጠጡ፣ ጠጥታችሁ አትንዱ የምለው አሜሪካን ሀገር እየቀልድ አይደለም። እማሁን ክራውድ ላይ ትገኛለህ፣ ህይወት ይበላሻል። በጣም መጠጣት ከፈለግ ሂድ ጠጣ። ኡበርን ይዘው ወደ ቤቴ ነው፣ እቤት ነው። ኡበር ያዝ፣ ወቤት ድረስ ያደርሳል። ቺፕ ነው። ወይም ቢቀርስ መጠጥ ህይወት ያበላሻል እንጂ ምን አባቱ የሚጠቅመው ነገር የለም። መጠጥ ጠቅሞኛል የሚል አንድ ሰው አታመጣም፣ መሀይም ካልሆነ በስተቀር። መጠጥ ማንንም ሲጠቅም አይቻል አቅም። ግን አበሻ በመጠጥ ዋንጫ ይበላል፣ ቆሻሻ። መጠጥ በጣም ትልቅ ቦታ የሚያደርሰው የሚመስላቸው ብዙ አበሾች አሉ። ነገሮች ይበላሽባል። አሜሪካን ሀገር የሆነ ጉዳይ የያዙ እስር ቤት ካስገቡ በኋላ ነገሮች ይበላሻል። ስለዚህ እሱን ነገር ተጠንቀቁ። በተለይ በመጠጥ አበሻ ህይወታችሁ የሚበላሸው በመጠጥ ነው። አሜሪካን ሀገር፣ አውሮፓ ስታቤል መጠጣት ስፈልግ ነገር እኮ አጠጣ አልልህ። አብዛኛው አበሻ የተበላሸበት ህይወቱ በመጠጥ ነው። ተው፣ መጠጥ ከጠጣ ጠጣሽ፣ ሂድ፣ በኡበር ሂድ። በዚህ ሰዓት በተለይ ትራምፕ ማንንም ነው የሚያባራ፣ ያባራል። ይቺ ከገነት በታች አለች የተባለች ሀገር ናት። ስለዚህ ያባራል። ጥንቃቄ አድርጉ ለማለት ነው። ያንን ነው የሚደረገው። ኖ ብራዘር ኩማ ፍራውልን አናግሮ ስራ መጀመር ነው ያለበት። እንደ ሌሎችም ትራክ አሉ፣
ዳላስ ላይ ሌሎችም አሉ ትራክ የሚያነዱ እነ አሚር ምናምን የሚባሉ ጂሚ የሚባል ጀማል የሚባል ዳላስ ላይም አለ ወንድማችን አበሾችን የሚረዳ ብዙ ትራክ ድራይቨር የሚፈልጉ አሉ። ስለዚህ ኩማ ይስተካከላል። የኩማ ጉዳይ ከባድ አይደለም። ስራ የሚወድ ልጅ ነው። ጠንካራ ሰራተኛ ነው። አንበሳ ሲያወርድ የነበረ ልጅ ነው ሶሻል ሚዲያ ላይ። ጀሚል እሱን እያልኩ እኮ ነው። ጀሚል ያግዘዋል። ምንም ችግር የለም። ያ አይቼዋለሁ። ምን መሰላቸው አንዳንዴ አቴንሽን ሲያጡ ሰዎች የሚሉት ነገር አለና ቦታ አልሰጥም። እኔ አሁን እንደገባኝ ከሆነ ምንድን ነው የሴቶች የቅናት ባህሪን ስላየው አልመልስል ጨረስኩኝ። የጂጂን ታሪክ የማያውቀው የለም። እኔ ለምን ደግመዋለሁ? የጂጂን ታሪክ የማያውቀው አለ? ምንም ደግመው ነገር አለ? ራሳችሁ መልስ ስጡ። ሆዴ ፍጀው ብሏል ያራዳ ልጅ። ሆዴ ፈጀው ትላለ። ሆዴ ፍጀው ሆሊውድ ነው። ስለዚህ ምንም የምለው የለም፣ መልስ የለኝም። ጨርሻለሁ። ጨርሰነ ሳያቸው ሁሉም አብዛኛዎቹ ፌኮች ናቸው። ለዚህ ነው ወንዶቹ ካያችሁ ሎያል ናቸው አብዛኛው። ሴቶቹ ጋር ሎያሊቲ የለም። የተወሰኑ ሰዎች ናቸው፣ ብዙ አይደለም። የእንቁርቲ ጋር ሎያልነት አታይም። እኔ እነ ኤልሻዳይም እንግዲህ እነ ኪዱም ቤስት ፍሬንዶች ነበሩ ከወፌ ቆመች ጋር ቤስት ፍሬንዶች አብረው ሁል ጊዜ የሚታዩ ነበሩ። ሰው የምታዩት ነገር ነው። ቅናት አለ። ዮኒ ማኛን አስገድለዋል። ኢትዮጵያ ስገባ ቀድሜ ሰድቤ የተውኩላ መሴጅ እኔ ነኝ። እመቤቴ ምስክር ጠይቋት የኔን ወንድነት። ኢትዮጵያ ስገባ ያለውበትን ሆቴል የት እንደሆን ልብ ያለውን ሰው ላኪ ብያታል። እዚህ አይደለም እኔ የማወራው በዛው እና እንደዛ ነው ጨዋታ። ያ ኖ ማይሎ ኖ ይህን ገውና ኖ እና ያንን ነው የምላችሁ። እና የማታውቁት ታሪክ ልነግራችሁ አልችልም። እዚሁ እያየን አፍርሰን ነው የምናሰራቸው። እዚሁ እያየን ፈረስ ፈረስ አድርገን እንሰራቸዋለን። ገጣጥመን ነው የምንልካቸው ወደ መዝገብ ቤት። እኛ ገጣጥመን የምንሰራ ሰዎች ነን እና እንለያያለን። ያንን ነው የምለው። ያ ገብታችሁ ማየት ትችላላችሁ። አይቼዋለሁ። ያ ስለዚህ እኔ ጋር ካልደረሱ እኔ ግራ ቦታም አልሰጠውም። ኤኒዌይስ አሁንም የምናገረው ይሄ ነው። በተለይ አሜሪካን ሀገር በተለይ ግሪን ካርድ ብቻ ሆልደር ለሆናችሁ ከአሜሪካ እንዳትወጡ። በኋላ አልነገረንም እንዳትሉ። ከአሜሪካ እንዳትወጡ። ግሪን ካርድ ብቻ ያላችሁ ሰዎች አንደኛ ቋንቋ አትችሉ። አብዛኞቻችሁ ግሪን ካርድ ሆልደርስ አሜሪካን ሀገር ብዙ ቋንቋ አትችሉ። ወፌ ቆመች ናችሁ እንግሊዝኛ ላይ። የእንግሊዝኛ ወፌ ቆመች ናችሁ እና ስትመጡ ኢሚግሬሽን ላይ ለምትጠየቁት ጥያቄ መመለስ አትችሉም። ግልጹን ነው የምነግርህ፣ አትችሉም። ስለዚህ ነገራችሁ እንዳይበላሽ ኢሚግሬሽን ላይ የሚያስፈርማችሁ ነገር አለ። ጥያቄ አላቸው። ጥያቄ መመለስ አትችሉም። እንደ ሀበሻ እንግሊዝኛ ቋንቋ የሚፈራ የለም። ሀበሻ እንግሊዝኛ ቋንቋ በጣም ነው የሚፈራው። በጣም በጣም ስለሚፈራ ይሄው ወፌ ቆመች ላይ ነው። ስለዚህ
ግሪን ካርድ ያለ ኢቨን ሲቲዝን ሆናችሁ በአሁኑ ሰዓት በጣም ነገሮች ተበላሽተዋል። ሲቲዝን ሆነ ሁላ የሆነ ክሪሚናል ሂስትሪ ካላችሁ እያሉ ነው አሁን የማስወጣት መብት አለን እያሉ ነው። በእውነቱ እውነት እንግሊዝኛም እንትን ሲቲዝን ሆናችሁ ክሪሚናል ሂስትሪ ያላችሁ ኬዛችሁ እንደገና ሊነሳ ይችላል እና ሲቲዝኑን ከነ ሲቲዝኑ ማባረር ይቻላል እያሉ ነው። ስለዚህ ተጠንቀቁ፣ ተጠንቀቁ። መጠንቀቅ ጥሩ ነው። ተግባባን? አሜሪካ ስትኖሩ በአሁኑ ሰዓት ትራምፕ ያወጣቸው ነገሮች እጅግ አደገኛ ናቸው። ኤክስትሪምሊ አደገኛ ናቸው። ሰጥ ለጥ ብለህ ትኖራለህ። እኔ አሁን ችግር የማይኖርብኝ ለምንድን ነው? መጠጥ የለብኝ፣ አምባጓሮ የለብኝ፣ በዚህ ውጣ የለብኝ፣ የሚያሳስበኝ ነገር የለም። አየህ ገና ብዙ አለ ላውጋው። ገና ብዙ ዲፖርት የሚደረግ አበሻ አለ። በጣም በጣም ብዙ 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 ነገር ይኖራል። ለምን? አንደኛ መሀይም አይፈልጉም። ደም ውጣ መሀይም ምናምን አይፈልጉም። ቋንቋቸውን ካላወቅ በተለይ ነጮች ደማቸው ነው የሚፈለው። እስከ ኖርክ ድረስ ቋንቋ አወቅ። ሴቶቹ ብዙ ጊዜ ችግር የለባቸው። ሞር ፎከስድ የሚደረገው ወንዶች ላይ ነው። ሞር ፎከስድ የሚደረገው ወንድ ልጅ ላይ ነው። ስለዚህ ነገራችሁ ይበላሻል። ነገራችሁ በጣም ይበላሻል። አሜሪካ እቺን 4 ዓመት በጣም ከባድ ነው የምትሆነው። በጣም ከባድ። በተለይ ዲሲ ኤሪያ ያላችሁ፣ ዴንቪ ኤሪያ በየመጠጥ ቤቱ የምትርመጠመጥ ህይወትን እንዳታበላሽ። በየመጠጥ ቤቱ በየአበሻ መጠጥ ቤቱ የምትርመጠመጥ እካክ ህይወትን አታበላሽ። በጣም አበሻ ቤት። ምክንያቱም አሁን ሌላ ነጮች ቤት ስትገባ ወዲያው ቢራ ማዘዝ አትችልም። ሌሎን ሌች ብትፈልግም አይፈቅዱልህም። ኤቭሪ 30 ሚኒትስ ነው ሌላ ቢራ የምትቀዳው። ዶንት አበሻ ቤት ግን ደርዘኑን ያስቀምጥልሃል አጠገብ። ብትሞት ብትፈነዳ ጣጣ የለው። ስለዚህ አጎቴን ጠርበው ጠርዘው ላግልን አላል። ስለዚህ አሜሪካን ሀገር ወንዶቹ በተለይ በዚች በ4 ዓመት ውስጥ ብዙ አበሻውን ይባረራል። ሱስ ስለሚበልጥበት። ሌላው አብዛኛው ኡበርና ሊፍት የሚነዳ አበሻ ሪፖርት ተደርጓል። እስር ቤት ነው ያለው። አብዛኛው ነው ማወራ። እንዴት በላይ እዚህ ሀገር ሴቶቹ ሲሰክሩ የሚያደርጉትን አያውቁ። ኡበር ይጠራሉ ወይም ሊፍት ይጠራሉ። ኡበር ወይ ሊፍት ሲጠሩ አበሾቹ ሲያገቧቸው ሴቶቹ ሊደባብሰዋል፣ ሊነኩ ይፈልጋሉ፣ ምን ሊሉ ይፈልጋሉ። ምክንያቱም ስለሰከሩ የሚያደርጉትን አያውቁ። ገስዋት ይሄ እካክ ተጠርቶ ወዳይ ነው ብሎ እቤቷ ገብቶ ያጫውታታል። ጠዋት ስትነቃ ይህን ነገር ስታ ትደውላለች ወዲያው እስር ቤት። ስለዚህ የምትፈለገው ለስራ ነው። ኡበር ሰራተኛ ከሆንክ አንተ ድንጋይ ደነዝ ኡበር ነው የምትሰራው። ስራ የሆነ ቦታ የሆነን ሰው አድርሰ መመለስ አከተመ። ሌላ ስራ የለም። አንተ ገመዳፍ ስለሆንክ ነው የምትሰራው። አውልቲያ ዩዘችሩዝ ቋንቋ ስለማችል ነው የምትሰራው። ምክንያቱም ኡበር የሚከፍልህ በአናት የሚተክል ሂሳብ ነው። ገንዘብ እንኳን በስርዓቱ አይሰጥም። 1 ሰዓት ነድተ 20 ብር አይሰጥም፣ $20 አይሰጥም። ስለዚህ ደነዝ ነህ። በመጀመሪያ አዲስ ለመጡ ኡበር ቢሰሩ ሊፍት ቢሰሩ ኢዝ ጉድ። ሀገሩን እስኪያውቁት መልመጃም ነው፣ ኮሚኒኬት ማድረጊያም። 10 ዓመት አሜሪካን ቆይተ ግን ኡበር ከሰራ አምገን ኳስችን 10 ዓመት ምን ስታደርግ ነበር? አመዶ ምን ስታደርግ ነበር? ተግባባን? ቆም ብሎ ማየት ያስፈልጋል። ማስተዋል ያስፈልጋል። ህይወት መቀየር ያስፈልጋል። መድፈር ያስፈልጋል። ካልደፈር ከአሜሪካ መኖር አትችልም። ስለዚህ አብዛኞቻችሁ ሰካራም ሴት ስትመጣ እና ስለለፈለፈች የወደደች መስላችሁ
ህይወታችሁን ያበላሻችሁ ሌላ አለ። ሌላው ስራ ስትቀጠሉ አብዛኛው አበሻ ነው። ወንዶቹን ነው፣ ሴቶቹን አይደለም። የዚህ ሀገር ሰዎች ሄ ሀኒ ሄስ ውሪ ይላሉ፣ ይቀልዳሉ። ሄ ሀኒ ስትባል ቂጧን አፈፍ ታደርጋለህ አንተ ሰገጤ። እውነቴን ነው። አንተ በክት ቲንክ ባይሆን ስራ ቦታ ላይ ግጃብ ስዊድሃርት ምናምን ይለዋል። እዚህ ሀገር አፈፍ ነው አበሻ ሄዶ ቂጧን የሚያደርገው በለመደው እጁ። ወዲያው ከስራ ይባረራሉ። አብዛኛው አበሻ ተባረዋል በዚህ ስራ። ቋንቋ ስለማይችል ስለማያውቅ ለእነሱ ኖርማል ነው ይሄ ነገር፣ ኖርማል ነው ይባባላሉ። ሌላው በአይንችከላ እንደ አበሻ ወንድ የሚጠላ አሜሪካን ሀገር የለም። አይን በመቸከል ሴትን ሴት አይፈታም። ሽንት ቤት ፈስ በማዳመጥ የሴት ልጅን ዋንጫ የበላ አበሻ ወንድ ፈስ በማዳመጥ ዋንጫ የበላ አበሻ ወንድ ነው። ስራ ቦታ ላይ በብዛት የተባረረው አበሻ ወንድ ነው። በቋንቋ ችግር ብዙ ሚስቴኮች የምታይበት አበሻ ወንድ ነው። አለማወቅ ካላወቅ ካልቸሩን ወይም ባህሉን እንዴት እንደሆነ መጠየቅ አለብን። ጠይቅ፣ አትጎዳም። አሜሪካን እየኖርክ በተወሰነ መልኩ የአሜሪካን ባህል አለማወቅ ማለት ሴቶቹ ገና እንደመጡ ዚስ አሜሪካ ነው የሚለው አይሰሙም። ቶሎ ብለው ነው ሴቶቹ ህይወታቸውን እንደመቀየር ወዲያው ከህጉ ጋር አንድ ነው የሚሆኑት። አንዳንድ ገና እግሯ ሲረግጥ አሜሪካን ዚስ አሜሪካ ትላለች። ወዲያው መብታቸውን ያውቃሉ። ወዲያው ነገሮች ያስተካክላሉ። ወዲያው ስራ ላይ ይገባሉ። ወዲያው ብዙ ነገር አላቸው። ወንዶቻችን ግን ብዙ ጊዜ ካያችሁ አበሻ ቤት የምታገኙት አብዛኛው አበሻ ወንድ ነው። አበሻ ሴቶች አይደሉም። አብዛኛው በየባሩ ድዱን የሚያሰጠው አበሻ ወንድ ነው። ነው ሴቶቹ አይደሉም። በየስታርባክሱ ቁጭ ብሎ 30 ሰዓት ፖለቲካ ሲያወራ የሚያወራው ወንዱ ነው። ታክሲ ብቻ ስራ ከሆነ ለምን ሴቶቹ አይሰሩም? ለምን ሴቶቹ ታክሲ ስራ አይሰሩም? ታዲያ ለምን ሴቶቹ በብዛት ኡበር አይሰሩም? አበሻ ወንድ ታክሲ እና ኡበር የሚወደው ቋንቋ ስለማይችል ሌላ ምንም ታሪክ የለው። ቋንቋ አይችልም። ቋንቋ ስለማይችል ወይ ኡበር ላይ ነው ወይ ሊፍት ነው ወይ ደግሞ እንዳልኩ ያው ዝም ብሎ ነገር ላይ ነው። ሴቶቹ ግን ለምን እንደዛ አልሆኑ ነው ጥያቄው። ለምን ሴቶቹ አሉ? ወይ ፓርኪንግ ነው። ሴቶቹ ውስጥ በላይ ሴቶቹ ሆስፒታል ውስጥ ይሰራሉ። ሌላ ሆቴል ላይ ይሰራሉ። ሆቴል ሪሰፕሽንስት ናቸው። ማኔጅመንት ላይ በብዛት አሉበት። ብትሄዱ ሞል ላይ ትልልቅ የሚባሉ እነ ሜሲስ ላይ ይሰራሉ። ኖርድስትሮም ይሰራሉ። ትልልቅ የሚባሉ ካምፓኒዎች ውስጥ ይሰራሉ። ወንዶቻችን ግን ቋንቋ ስለሚፈሩ ብቻ ኡበሩን ይተገረራል። አይሰማም። ስለዚህ ይሄ ነገር መቀየር አለበት። የስ ይሰማል፣ ወንዱ አይሰማም። ለምን? ፈሪ ነው። ሌላ ቤት አታገኘውም። አበሻ ወንድን ግደለው። ሌላ ባሬዶ ይጨንቋል። ጭንቅንቁ ነው የሚሆነው። ስትረስ በስትረስ አበሻ ካላየ ስትረስ በስትረስ ነው የሚሆነው። ምንም ኮንፊደንስ ዜሮ። አበሻ ኮንፊደንሱ የሚመጣው ልክ አበሻ ሬስቶራንት ሲገባ ነው ብብቱ የሚያበጥረው። እውነቱን ነው የምናገረው። ብዙ ጊዜ ዊክነሱ ያ ነው። ብዙ ጊዜ ዊክነሱ። ስለዚህ ሴቶቹ ብዙ ወደ ሌላም ለመሄድ የሴቶቹ ደግሞ ድክመት ልንገር፣ ከአበሻ ሸሽታ የምትሄደው እናቱ ጋር ቤዝመንት የሚኖር ጥቁር ጋር ነው የምትሄደው። አብዛኛው
ይህም ደግሞ ግራ ይገባኛል። እኔ ትሻልን ትቼ ትብስን አይገባው አይነት ጭቡቴ ነው ሴቶቹ የሚጫወቱት። ሴቶቹ ራሱ ከሀበሻ ወንድ ከራቁ ይሄ መኪና የሌለው ምን ስራ የሌለው ምናምን ሆምለስ የሆነ ጥቁር ጋር ነው የምትሄደው አብዛኛው። ትሻልን ትቼ ትብስን አገባው አይነት ጭውቴ። የተሻለ ነገር እንኳን ይዞ አይመጡም እነሱ። ስለዚህ መስተካከል አለበት፣ ማስተካከል ያስፈልጋል። እንደ ኮሚኒቲ የሚጠቅመን ነገር ላይ ብዙ ጊዜ አልሰራንም። የሚጠቅመን ነገር ላይ ብዙ ሌላው ሶሻል ሚዲያ ላይ ያላችሁ ሰዎች ስራችሁን ባትናገሩ ጥሩ ነው። ሶሻል ሚዲያ ላይ ያላችሁ ሰዎች እንደኔ ተናጋሪ ከሆናችሁ ስራ ምንድን ነው ስትባል በሬ ማረድ በል። ዶንት ቴል ኤኒቲንግ፣ አትንገር። ስራን ያበላሻል። አበሻ ምቀኛ ነው። አሜሪካን ሀገር ዮኒ ማኛ ጭቃ አብኪ ነው። ሶሻል ሚዲያ ላይ የምትወጡ ሰዎች እኔ በፍራውል አይቼዋለሁ። የፍራውልን ቢዝነስ ለማዘጋት ገንዘብ እያጭበረበረ ነው ምናምን ብሎ እዮዳጉቶ ብዙ ጎሉስ ሊከተው የሰራበት መንገድ አለ። ልዕልቲን ቁርቲ ገንዘብ መኒ ላውንደሪ እያደረገ ነው ተብሎ ፍራውል ሲሰደብ ነበር፣ አይታችኋል። ስለዚህ እኔ ከጠየቀኝ ማለት ነው እኔ ጭቃ ብኩኝ ምንም ስራ የለኝ፣ ዝም ብዬ ነው የምኖረው። ምንም ስራ የሚባል አላውቅም። ስለዚህ እኔ አብዛኛው አበሻ የሌለበት ቦታ ነው የምኖረው። ለምን? አበሻ ሲበዛ ፕሮብለማቲክ ነው። ችግር ይዞ ነው የሚመጣው። ፕሮብለም ነው ይዞ የሚመጣው። ሀሜት ነው ይዞ የሚመጣው። ምንም የተወሰነ ከሆነ ትፋቀራለህ፣ ትዋደዳለህ፣ ትከባበራለህ። አበሻ ሲበዛ ግን ጋርቤጅ ነው። በጣም ከበዛ አበሻ በእውነት ላይፍን ሚዝርብል ነው የሚያደርገው። ሚዝርብል። የአበሻው ደግሞ ደስ የሚልህ አንተ ጠልተህ ከአንተ ጋር መነጋገር ሲችል አንተ እንድትጠላ ጀማውን ይዞልህ ነው የሚመጣው። ጀማውን ይዞ ይመጣል። አንተ እየተረጋገጥክ ነው። አሁን ለምሳሌ እኔ እራገጣለሁ፣ ማንንም አልፈልግም ስረግጥ። የምታውቁት ባህሪ ምንም ጀማ ያስፈልገኝ። እኔ ጀማ ምለው ጀማዬ ነኝ። የኤፍሬም ታምሩን ዘፈን ብቻ አሁን ጎ ነው ሀጅስ ዱ እና ብዙ ጊዜ የአበሻው ዊክነስ በብዛት ኮንፊደንስ የለም። ኮንፊደንስ የሚባል ወፍ የለም እና መቀየር አለብን። አዎ ይሰማሃል ህዝቡ ነው። መቀየር አለብን። ይሰማሃል ህዝቡ ነው። ግን የሚደንቁኝ ኢትዮጵያ ያሉ ቲክታከሮች ኢትዮጵያን አላሰድቡም። ኢትዮጵያ ያሉ ቲክታከሮች ጨዋዎች ናቸው። አብዛኛዎቹ ብታመጣቸው አብዛኛው የኢትዮጵያ ቲክታከሮች ኢትዮጵያ ያሉት እነ ጃኒ ናቸው። ሌሎችም ጥሯቸው። ኢትዮጵያን የሚያሰድብ ወይም ደግሞ ዝቅ የሚያደርግ ነገር ሲሰሩ አላየው። የሚሰሩ በብዛት የምታየው አውሮፓ ወይ አረብ ሀገር ምናምን ያሉ ነው ያለ። ያ በአዲስ አካውንት የሚያብዱብኝ ተመሳሳይ ሰዎች ናቸው። በአዲስ አካውንት የሚከፍቱት ራሳቸው ማየት እኔን የሚፈልጉ የሚደነግጡ ሰዎች ናቸው። ከአውሮፓ እኔ ያየው ጀርመን ነው፣ ሌላ ቦታ አላየንም። እኔ አሁን ኖርዌይ ላይ ስዊድን ላይ ብዙ ሰው አይቻለሁ። ምንም ክፉ የሚናገሩ አላየው። ስዊድን ኖርዌይ የሚኖሩ ዊድን ሲ ላይ ካናዳ የሚኖሩ እንግሊዝም አንድ ጠሽ ነው ያለቻቸው፣ ሌላ የለም። አንድ ጠሿ የምታውቋት ነው ኮባ ህብረት ኮባ ናት፣ ሌላ የለም። ጀርመን
አፍስሶ ደፍቶ በኮንቴነር ነው የደፋቸው። ጀርመን በኮንቴነር ሙሉ ነው የደፋው ወስዶ ጀርመን። ተግባባ እና ብዙም ሰው ማይመስለ ሰው የማይታዘበው ይመስለዋል። ሰው ያያል። በእውነቱ ለሶሻል ሚዲያ ላይ ሰው ያያል። ሰው ፈታም ይልበታል፣ ይታዘባል። ሰው የምታወሩትን ያያል እኮ። ትላንት ምን ብሎ ነበር? ትላንት ምን ሲል ነበር? የሚታዘበው ነገር ሴቶቹ አበሻ ወንድ ማያውቅ እንዳይመስላችሁ። አሜሪካ ያላችሁ፣ በተለይ አሜሪካ ላላችሁ ሴት ነው ይሄ። በድብቅ የምታወጡት ጥቁሮች አሏችሁ። ሁሉንም እያልኩ አይደለም። አሜሪካ ያላችሁ እዚህ ላይ እንደ ሲንግል አክት የምታደርጉ ሴቶች በብዛት አንድ ኩሽ ማንኩሽ ጥቁር አጫዋች ነሽ። አልዋሽም፣ ሀቁን ነው የምነግርሽ። ኩሽ ማንኩሽ እዚህ አበሻ እያናናች የሚወድሽ የሚያከብርሽ ጥሩ ስራ ያለው ጥሩ ማንነት ያለው አበሻ እያለ ፈጣሪ ምስክሬ ኩሽ ማንኩሽ ዱሻም የሆነ ጥቁር ስታጫውጪ ነው የምትይው። አጋስስ ጥቁር መኪናሽን እየሰጠሽው እየነዳ የትም እየሄደ መኪናሽን ይዞ የትም ይሄዳል። ገንዘብ እየከፈልሽ እንደፈለገ ሆኖ እየኖረ ያወጣሻል። መዋሸት አይቻልም። እማያውቁ እንደ አበሻ ወንድ ማቅ እንዳይመስላችሁ ያውቃል። ለዚህ ነው ኢትዮጵያ ሄጄ ላግባ ወይ ከሌላ ሀገር አምጥቼ ላግባ አበሻ ወንድ የሚሉት። ሲንግል ሆኖ ጥሩ ላይፍ ያላቸው። ለምንድን ነው ታዲያ ፍራውን ለአሜሪካን ሀገር ሴት የማያገባው? አስኪው ሰ ፍራው ቲቸር ለምንድን ነው አሜሪካ ያለች ሴት የማያገባው? አሜሪካ ሴት ጠፍቶ ነው? ሁሉም እያልኩ አይደለም። እየሰማችሁ ደግሞ እየሰማችሁ ግን አብዛኞቻችሁ ሲንግል ነን ብላችሁ የምትቀባጠሩት የሆነ ጥቁር ታጫውታላችሁ። ለምን ጥቁር አያወራም ብላችሁ ግን ቦርኮ ነው የምታወጡት። ጽድት ያለ ወንድ እንኳን አታወጡም። ጸዳ ያለ ወንድ እንኳን አታወጡም። ቦርኮ ወንድ እያወጣችሁ እዚህ መጣችሁ አበሻ ወንድ ማለት ምናምን አትበሉ። እሱ ጥሩ አይደለም። ተግባባን። ያንን ነው አሁን የምናገረው። ሁልጊዜም የምናገረው ምንድን ነው? ሀቅን ተቀበሉ። ምክንያቱም አንዴ ኤክስትሪም የሆነ ነገር ከለመድሽ በኋላ ወደ አበሻ ብትመለሽ አበሻ እንደዛ ሊሆንልሽ አይችልም። ለምሳሌ አንድ ጥቁር፣ እውነቴን ነው የምለው፣ አንድ ጥቁር ምን ምልሽ ቁም ነገር ያላቸው የተማሩ ጥቁሮች ምናምን ምናምን አሉ፣ ግን ብዙ አይደሉም። የጸዱ ጥቁሮች ብዙ አይደሉም። አበሻ እንዴት የሚያደርጉት ማለት ነው። ግን በእርግጠኝነት የምነግርሽ ትልቁ ችግርሽን ልዘግብሽ፣ እሱ ወርዶ ሴት ልጅ ጋጥ አርጎ መብላት ልማዱ ነው። ወርዶ እልልታ፣ ጥቁሩ ይሄ ባልጩት በጣም ደስታው ነው፣ ምግቡ ነው ለሱ። እንደዛ አበሻ ወንድን ተንደፋደፍልኝ ብትይ በአናትሽ ተተካይ ነው የሚልሽ። ሂደዚህ ለምን ብትይ በአናትሽ ተተካይ። ጥቁሩ ግን ይግጥልሻል። ጋጥ አርጎ ነው የሚበላው። መኪናሽን ትሰጪዋለሽ፣ ገንዘብ ትረጂዋለሽ፣ ብዙ ነገር ታደርጊያለሽ። ስለዚህ ወደ አበሻው መጥቼ አበሻ ለአግባ ስትይ ትቸገሪያለሽ። አበሻ ለአግባ ስትይ ትቸገሪያለሽ። ለምን? የለመድሽው እንደ የሚበላልሽ ሰው ለዛ ነው። እና አበሻ አይችልም ምናምን ቢባል አበሻ ኖርማላይዝ የተደረገ ነገር ነው የሚያውቀው። ኖርማል የሆነ መንገድ ነው የሚያውቀው። ግን አንቺ ሌላ ቦታ ሄደሽ ስትመጪ የሚመጣው ነገር ሌላ። ያ ካልሆነ ጎማ ነካሽ፣ ጎማ ነው የምትነክሱት። እና ብዙ ጊዜ የአንዳንድ ሴቶች ድክመትን መናገር ፈልጋለሁ።
አብዛኛው ሴት የምትፈልገው ይሄንን ነው። እኛ እስከምናውቀው ድረስ የምትፈልገው ምንድን ነው? አብዛኛዋ ሴት ያለው ወንድ ያለው ነው የምትሰሙት። አብዛኛው ጊዜ ያለው ወንድ ጸዳ ያለ ያማረበት። አንድ ሰው ያለውና ያማረበት ከሆነ ብዙ ሴት እንደምትፈልገው ያውቃል አያውቅም? ይነውስ ተግባባን። ማን ነው የማይወደው ያለውን ወንድ? ጥሩ ቁመና ካለው ባይኖረውስ ማን ነው የሚጠላው? ስለዚህ ብዙዎቻችሁ የምትሸወዱት በዛ ነው። መልክም ኖሮት ቁመናም ኖሮት ገንዘብም ኖሮት ብዙ ሴት እንደሚፈልገው ያውቃል። ብዙ ጊዜ የምትቸገሩት ሴቶች በዛ ነው። በጊዜ ከሆንሽ እድሜሽ ከሄደ በኋላ ሴት ልጅ ኢስ ቱ ሌት። ብዙዎቻችሁ የምትሸወዱ በዛ ነው። እድሜያችሁን በሜካፕ እና በፊልተር ለመደበቅ ስትጋጋጡ ትዳር ያመልጣችኋል። ቫይበር እንዴት ነህ? ያለው ማግባት በጣም ጥሩ ነገር ነው። ጥሩ ደረጃ የደረሰ አንቺም ጥሩ መድረስ አለ። በባዶ ወድሽ አይደለም ያለው ለአግባ መጥተው እስቱ ላይ በባዶ ወድሽ አይደለም እየሰራሽ ህይወትሽን እየቀየርሽ ከአንቺ የተሻለ ማግባት ይመረ እንጂ ዊግና የአይን ጭገር ይዘሽ ልትመጪ የሚፈልግሽ የለም። በአሁኑ ሰዓት የሚፈልግ የለም። በየመንገዱ በየቴሌግራሙ ወድቆ ነው የተገኘው። ወድቆ የሚያነሳው አቶ። ስለዚህ እሱ ይቅርታ እንዳታስቢ እሱ። ስለዚህ እሱን አስቡበት። ብዙ ጊዜ ውጪ መውጣት ዝም ብሎ አይሰለጠን። ፈጣሪ ምስክሬ፣ ውጪ ስለወጡ የሰለጠኑ የሚመስላቸው ሰዎች አይቻልም። ፈጣሪ በሚያውቅ ውጪ ስለኖሩ ብቻ የሰለጠኑ የሚመስል። አሁን ወፌ ቆመች። የአሜሪካን ሕግ አንዱን ጠይቋት እስኪ ምን ይላል በሉ። ወፍ የሚታወቅ የለም። ስለዚህ እግር ብቻ አሜሪካ መርገጡ ትርጉም አለው ብዬ አላስብም። አኬን ብትጠይቁት እኔ አኬ ይመቸኛል፣ መስኪን ልጅ ነው። የአሜሪካን ሕግን ወፉን አያውቀው። የት ወጥቶ የት እንደሚገባ አያውቅም። አያችሁ፣ አሜሪካ ብቻ መምጣቱ ወይ አውሮፓ መሄዱ አረብ ሀገር መሄዱ አይደለም። የዛን ሀገር ነገር ካላወቃችሁ በቃ ዜሮ ነው የምትገቡ። በጭንቀት ነው የምትሞቱት። አበሻ እንዲያብድ ከፈለጋችሁ አሁን ዲሲ የሚኖረው አምጣና አበሻ የሌለበት አኑረው፣ ይጨልላል። ምክንያቱም ከቤት ሰው እንደምን አመሸ እንደምን ዋልክ እንዴት አደርግ የሚባልበት ሀገር ላይ ኑሮ ስቴት ላይ ኑሮ አውጥተህ እስቲ ትንሽ የሆነ ቦታ ላይ አበሻ የሌለበት ጋር አስቀምጠው ለሳምንት ግደሉኝ ነው የሚለው። እኔ አሁን አበሻ ብዙ ያለበት ብትወስደኝ ይጨንቀኛል። አይኬን ነው አበሻ የሌለበት ጋር ዝም ብለህ ጠብ አድርገውና መልሰው ይቀውሳል። ስለዚህ this is the biggest problem በአበሻው የለመደው ነገር ዝም ብሎ ቸበርቻቻ ለምደዋል። ቸበርቻቻው ደግሞ ምንም የሚቀይረው ነገር የለም። በቸበርቻቻ የሚኖርበት ላይፍ ህይወት አይቀየርም። ለብቻ ስትኖር ምናምን ከሌሎች ዜጎች ጋር ስትሆን ነው የምትቀየረው። የአበሻ ግድንግድ ቢዝነሶቹ ሬስቶራንት ብቻ ነው። ትልልቅ ቢዝነስ ብለህ ስለ ሀበሻ የምታወራው ሬስቶራንት ከፍቻለሁ ነው የሚለው። ሌላ ቢዝነስ የለውም። ወይ 7-11 ምናምን ጥሩ ነው 7-11 ያላቸው፣ እኔ አደንቃቸዋል። ግን አብዛኛው ሀበሻ ቤት ይሄ ሺሻ ቤት ምናምን መክፈት ነው። ምንም ሌላ እውቀት የለም። ደግሞ አንዱ ሲከፍታ ያለ ትከፍታለህ። ተፈላልጦ የሚከፍተው እሱ ነው። ግደለው።
የአበሻ ምን ቢዝነስ አለ ብትባል ሸቀጣ ሸቀጥ ቤት እና ምግብ ቤት እና ተመሳሳይ ኮፒ፣ ምንም ክሪኤቲቭ አይደለም አበሻ። ቻይና እንዴት ዓለምን እንደሸወደች አያችሁ አይደል? ጀግኖች እንደሆኑ አያችሁ አይደል? ቻይና የ1600 ብር ሌበር ስራ ያለበት ሁሉ ወጪ ያለበትን $40,000 ነው የሚሰጡት። 1600 አንድን ቦርሳ ለመስራት $40,000 ነው የሚሸጡል። የ10 ብር ናይኪ $200 ሰምታይምስ በጣም ቤስት ተብሎ የሚሸጡ ይህን ዓለም ተጫወቱበት። አበሻ የአበሻ ቡሌ ያመጣልህ። ምንም በቴክኖሎጂ ጋር የተቀራረብ ነው፣ ዝምድና የለን ምን የለን። እንትንስ መስካም ነው የሚያደርጉት። አብዛኛው አበሻ ክሪፕቶ ዴይሊ ትሬድ፣ በተለይ ዱባይ ላይ የሆነ ልጅ አለ ድሬድ የሚያደርግ ልጅ፣ ጨናጩን የማይል ልጅ ዱባይ ላይ ለትምህርት መሄድ የለም። አበሻን በእስካም ይሄ $100 ሬንት አለ መኪና $100 $200 ነው። እሱን ሬንት ያደርጋል። እኔ ጋር መታችሁ እንዲያርጉ ይላል። እጅግ ነው የሚያደርጋቸው።